ሰላም ልጆች፣ ይህ ጠይቀን ነው የተሰኘው ፕሮግራማችን አሁን ወደ እናንተ መተላለፉን ጀምሯል። ዛሬ ደግሞ ጠይቀን ነው የተሰኘው ፕሮግራማችን ዙር ዙር እያለን በድሬዳዋ መስህቦች ላይ ለእናንተ ተማሪዎችን እየጠየቅን እንገኛለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ስሜ ዳንኤል ዳዊት ይባላል። ዳንኤል ዳዊት። ማሂር ሰይፈድን ፈቃደኛ ስለሆንክልኝ በጣም አመሰግናለሁ። እሺ፣ በስንት ቀን ዶሮ ጫጩት ይፈለፍላል ሲባል ትሰማለህ? በ21 ቀን። ድመት ስንት ነፍስ አላት ሲባል ትሰማለህ? 7። ህፃን ልጅ በቀን ስንት ጊዜ ይመገባል? 5 ጊዜ። እንዴት 5 ጊዜ ሊመገብ ይችላል? እሱ ሊመገብ የሚችለው አሁን መራመድ ገና የሚችል ልጅ ከሆነ ይርዋላ በየጊዜው። ሰው አሁን በቀን 3 አይደለም ብለው እሱ አሁን ሰው ምሳ ከበላ በኋላ እሱን ያጠባል፣ ያበላል። ምሳ ሳይበላ በጠዋት ቁርስ ጠዋት ከመገበ በኋላ ቀን ትንሽ ያው ምሳ ሰዓት ሊደርስልም ይመገባል። ከሰዓት እንደዛው ከመሸ በኋላ ሊመገብ ይችላል። አንዴ ወይ 2። ለምሳሌ ህፃን ልጅ በጣም ቶሎ ይርባዋል። ሰው ስንት ይመገባል? ከዛ ደግሞ ህፃን ደግሞ ሲሆን በስንት ሰዓት ሊመገብ ይችላል? አንዴ 2 አይደል? ትልቅ ሰው 4። ህፃን ሲሆን ደግሞ ህፃን ልጅ ደግሞ እንደራበው ነው የሚመገበው። የድመት ዝርያ የሆነው የዱር እንስሳ ማን ነው? ነብር። አማ። የአንበሳ ልጅ ማን ይባላል? የአንበሳ ልጅ ማን ይባላል? ደቦል። እሺ፣ የድመት ልጅ ማን በመባል ይጠራል? የድመት ልጅ ማን በመባል ይጠራል? ድመት ነው። ጫጩ። የአንበሳ ልጅ ደቦል፣ የድመት ልጅ ደግሞ እሙጭሊት ይባላል። እሺ፣ የጫካው ንጉስ ሲባል የምትሰማው ማን ነው? አንበሳ። እሺ፣ አሁን ደግሞ ይሄ ፊደል ውስጥ የምትከተው እኔ ካልኖርኩኝ ነጠላ ጠላ ይሆናል። እኔ ማን ነኝ? እኔ ካልኖርኩኝ ነጠላ ጠላ ይሆናል። እኔ ማን ነኝ? ፊደል ነው በመሃል ያለው። ነጠላ አይደለ? እኔ ነ ከሌለች ደግሞ ጠላ አይሆንም። መልሱ ነ ነው የሚሆነው። ፈቃደኛ ስለሆንክልኝ በጣም ነው እሺ የማመሰግነው። ፈቃደኛ ስለሆንክልኝ ከልብ አመሰግናለሁ። ልጆች ዛሬ ጠይቀን ነው የተሰኘው ፕሮግራማችን ይህን ይመስል ነበር።